ተቆርቆሮ ሲሰራ እዚህ ጋር ለዲኤስ ቲቪ ለዲሽ የሚሆኑ መስመሮች አዘጋጅተናል ማለት ነው። በደንብ ዕቃ እንዲይዝ ተደርጎ ተሰርቷል። እዚህ ጋር መሳቢያዎች አሉ። እዚህ ጋር የጫማ መደርደሪያ አለ። የልጆች ማንበቢያ ጠረጴዛ፣ ወንበር አላቸው። ኤቭሪቲንግ እዚህ ውስጥ ያለው እኛን የሰራ ነው። አልጋ አለ። እዚህ ጋራ ይሄ በር የዋና መኝታ ቤቱ በር ሲሆን በሩ የነበረው እዚህ ጥግ ላይ ነበረ ኮንዶሚኒየሙ ሲረተቡ። ግን እዚህ ጋር እንደምታዩት ቁምሳጥን አለ። የአዋቂ ቁምሳጥን ገናል። እንደዚህ ይሄንን አልጋም ታብ ሴሪያሉን ሙሉ ነገሩን እኛንን የሰራ ነው። ሰላም እንዴት ናችሁ? ዛሬ የማሳያችሁ አያት 49 አካባቢ ለሰራ ነው አንድ የኮንዶሚኒየም ቤት የፊኒሽንግ እና የፈርኒሽንግ ስራ ነው። ሙሉ እቃውን እኛን የሰራ ነው። ሙሉ ፊኒሽንጉንም እኛን የሰራ ነው ማለት ነው። ከበሩ ጀምርላችኋለሁ። በመጀመሪያ ደረጃ በሩን ደንበኛችን በፈለጉት መሰረት ከቪክቶር የተገዛ የብረት በር ገጥመናል ማለት ነው። ቀጥታ ከበሩ እንደተገባ የሚኖረን የኮሪደር ኤሪያ ነው። እዚህ ኤሪያ ላይ ያካተት ነው የኮንሱል ቴብል እና መስታወት ነው። ይህ መስታወት ለውበት የተጠቀምነው ሲሆን በዋነኝነት የተጠቀምነው ግን ጀርባው ላይ ያለውን የብሬከር ማለትም የኤሌክትሪክ መስመር መቆጣጠሪያውን ለመሸፈን ነው። በሚፈልጉ ሰዓት ይህንን አውርደው ብሬከሩን በመክፈት መጠቀም ይችላሉ ማለት ነው። ይሄ ኮንሱል ቴብል የተለያዩ ጌጣጌጦች፣ አበባዎች ለማስቀመጥ ይሆናል። ሁለት ተከፋች በሮች አሉት። በፑሽ በተን የሚከፈት ሲሆን ከዛ በአሞርዛተር ደግሞ ወደ ታች ቀስ ብሎ ይወርዳል ማለት ነው። እቃቸውን እዚህ ማስቀመጥ ይችላሉ። የታችኛውንም እንደዚሁ በመክፈት እቃቸውን ማስቀመጥ ይችላሉ ማለት ነው። ወደ ላይ በምናይበት ጊዜ የላይቲንጉን የተጠቀምነው የተንጠልጣይ መብራትና የአልሙኒየም ቲዩብ ላይት ተጠቅመናል። ይህ አልሙኒየም ቲዩብ ላይት ቦርዱ ሲሰራ ተቆርጦ የሚገባ ሲሆን ሙሉ ቤቱን ቦርድ ስለሰራ ነው ብዙ ቦታዎች ላይ ተጠቅመነዋል። ቀጣይ ክፍሎችም ላይ ማሳያችሁ ይሆናል። አሁን ወደ ቀጣዩ እንሂድ። ይሄ ወደዚህ የምታዩት ሳሎኑ ሲሆን እሱን ወደ ግራዬ የተውኩኝ ይሄኛውን ኤሪያ ያሳያችኋለሁ። ይሄ ቦታ ለመመገቢያ ቦታ የተተወ ሲሆን ቤቱ ሲሰራ መመገቢያ አልነበረው። ግን ደንበኛችን መመገቢያ ቦታ ስለፈለጉ በዲዛይኑ ላይ በምንሰራበት ጊዜ እዚህ ጋር የነበረውን የኪችን ግድግዳ 1 ሜትር ያክል ወደዚህ በማስጠጋት በዚህ በኩል የነበረውንም ግድግዳ በማፍረስ እዚህ ጋር አይዲያል ፓርቲሽን የእንጨት በመጠቀም ይሄኛውን ደግሞ ጠጋ በማድረግ እዚህ ጋራ የሆነ ቦታ ፈጥረናል። በፈጠርነው ቦታ ላይ ደግሞ 4 ወንበር የሚያስቀምጥ ክብ ወይም ደግሞ 4 ማዕዘን ጠረጴዛ በመጠቀም ሲምፕል የሆነ መመገቢያ ቦታ እንፈጥርላቸዋለን ማለት ነው። እንደምታዩቸው ቆንጆ የሆኑ የመብራት ፊክስቸሮች ተጠቅመናል። ለውበት እንዲሆን ደግሞ እንደዚህ ተሰቃይ የሆኑ መስታወቶችን ተጠቅመናል። ይሄ ቦታ እንግዲህ በቤት ውስጥ ያልነበረ ግን እኛ የፈጠርነው ነው። ኪችኑ ያው ይሄኛውን ግድግዳ ስናነሳ ኪችኑን አላጠበብነውም። ወደዛ የነበረውን የሳሎን በረንዳ የነበረውን ቦታ በማፍረስ ኪችኑን ደግሞ ወደዛ አስፍተነዋል። እስቲ ወደዛ እንግባና እናየው። ሁሉንም በሮች የገጠምናቸው እኛንን ማለት ነው። የእንጨት በሮቹ ይሄ የምታዩት ኪችን ነው። እዚህ ጋራ የፍሪጅ ቦታ ይኖራል። እዚህ የምጣድ ቦታ ይኖራል። ተሰቃይ ካቢኔቶች ይኖራሉ። ስላልተጸዱ እንጂ ያው ላያቸው ላይ ቆሻሻ ልታዩ ትችላላችሁ። ይሄ ደግሞ ኪችን ኤሪያ ነው። ይሄ የስቶቭ ቦታ ነው። እዚህ ጋራ ሳከር ይኖራል። ለዛ ነው ይሄን አነሳ አድርገን የሰራ ነው። ጥቁር ግራናይት ተጠቅመናል። ጥቁር ሲንክ ኢምፖርትድ የሆነ ጎልድ ድራገን ሲንክ ተጠቅመናል። ብዙ መሳቢያዎች አሉት። የተለያየ ቢላ፣ ሹካ፣ ማንኪያ ለማስቀመጥ የሚሆኑ ማለት ነው። እንደምታዩት ነው። እንዳይበሰብስ ይሄንን ሴራሚክ አድርገናል። እዚህ ውስጥ ደግሞ ቦይለር አላቸው። ለሲንክ የሚሆን ቦይለር ማለት ነው። ወደ ቀጣይ ክፍሎች እንሂድና ሁሉንም የማሳያቸው ይሆናል። አሁን ደግሞ ወደ ቀጣይ ክፍሎች የሚሄድላቸው ይሆናል። አሁን የሳሎኑን ክፍል አሳያችኋለሁ። ይህ ሰፊው ቦታ ሳሎን ሲሆን እዚህ ጋራ አይዲያል ፓርቲሽን ተጠቅመናል። አይዲያል ፓርቲሽን የተጠቀምነው የእንጨት ፓርቲሽን ሲሆን ብራውን ቀለም ቀብተነዋል ማለት ነው። ከዚህ ጋር እንዲመሳሰልልን ይሄ WPC የሚባል ማቴሪያል ሲሆን ከቲቪ ጀርባ ኮሪደር ላይ የቢሮ ማናጀሪያል ኦፊስ ጀርባ ላይ ያው የምታውቁት አይነት ማቴሪያል ነው። ይሄን በመጠቀም እዚህ ጋራ ቲቪ ስታንድ አድርገናል ማለት ነው። ሙሉ የኤሌክትሪክ መስመሩን የሰራ ነው እኛንን። ተቆርቆሮ ሲሰራ እዚህ ጋር ለዲኤስ ቲቪ ለዲሽ የሚሆኑ መስመሮች አዘጋጅተናል ማለት ነው። እዚህ ጋራ ካቢኔቱ አለ። ካቢኔቱ እንደተለመደው በአሞርዛተር የሚወርድ ነው። ሁሉም በፑሽ በተን የተሰሩ ሲሆን ጠቅ አድርገን ብቻ መክፈት የምንችላቸው ናቸው። እዚህ ጋራ ትልቅ መደርደሪያ ይኖራል።
እዚህ ውስጥ ሶኬት አለ ቻርጅ ለማድረግ ለተለያየ ለሪሲቨር ምናምን መጠቀም ከፈለጉ እዚህ ውስጥ ሶኬት አድርገናል። ይህን ሶኬት ያደረግንበት ዋነኛ ምክንያት ቲቪው እዚህ ጋር በሚታሰርበት ሰዓት ብዙ ጊዜ ሶኬት ለማግኘት የቲቪ ገመዶች ሲዝረከረኩና ውበቱን ሲያጠፉት ይስተዋላል እና ያንን ነገር ለማጥፋት ቲቪ ጀርባ ላይ እዛው ለመጨረስ ሶኬት ገመድ ስበን እዚህም ከተናል ማለት ነው። ይህ መደርደሪያ ነው፣ ለፎቶ ለተለያየ ነገር መደርደሪያ ይሆናል። እዚህ የምታዩት ይህ ሁሉ አዲስ ስራ ነው። አልሙኒየሙን ከኮንዶሚኒየሙ ጋር ሲወስዱ የተሰጣቸው ሙሉ አልሙኒየም በጥቁር ቀይረናል። መስታወቱንም ኢምፖርትድ መስታወት በመጠቀም ቀይረናል ማለት ነው። እንደምታዩት ሙሉ ቤቱ ቢሞች እንዳይኖሩ ከፍ ዝቅ እንዳይኖረው ኮርኒሱን እኩል ለማድረግ ሙሉ ቤቱን በቦርድ ዘግተናል ማለት ነው። የተጠቀምነው የሀገር ውስጥ ቃጫ ቦርድ ሲሆን በቆንጆ ሁኔታ እንደምታዩት ተሰርቷል። ይህ የሳሎን ተንጠልጣይ አምፖል ነው። ሳሎኑም ላይ አልሙኒየም ቲዩብ ላይ ዙሪያው ላይ አድርገናል ማለት ነው። ሲምፕል ነው፣ በጣም ቀለል ያለ ነው። ይሄ ሻዶ በሚፈጠርበት ሰዓት ዝቅ ከፍ ቦርድ ላይ በምንሰራበት ሰዓት ብዙ ጊዜ አቧራ የመያዝ ሌላ ነፍሳቶች በረሮ አይጥ የመያዝ ነገር ስለሚኖረው ያንን ነገር ያጠፋል። ይሄ በቃ ጊዜው ላይ የተለመደና የሚያምር አይነት ስራ ነው። እዚህ ጋራ ሲምፕል አርት ፒሶች አሉ። ያው በዲዛይናችን ላይ ሲምፕል አርት ፒሶች ስላካተትን እነዛን አርት ፒሶች ያው ሰዎች መቀየርም ይችላሉ፣ እነዚህንም መጠቀም ይችላሉ ማለት ነው። ቀለል ያሉ ሞደርን የሆኑ አርት ፒሶች ናቸው የተጠቀምነው። እዚህ ጋራ እንደምታዩት ሰፊ የሆነ የሳሎን ካቢኔት አለ። ያው ብዙ እቃ ካላቸው የሚያስቀምጡበት ከዲዛይን ጋር ተካቶ የተሰራ የሳሎን ካቢኔት ነው። ይህም ሁሉም በፑሽ በተን የተሰራ ሲሆን እዚህ ጋር ለጌጣጌጥ ለተለያየ ነገር መደርደሪያ የሚሆኑ የተዘጋጁ መደርደሪያዎች አሉት ማለት ነው። እያንዳንዱ ክፍል በደንብ እቃ እንዲይዝ ተደርጎ ተሰርቷል። እዚህ ጋር መሳቢያዎች አሉ። እዚህ ጋር እንደምታዩት ቻርጅ ሊያደርጉ ስልካቸውን የተለያየ ነገር ሊያስቀምጡ ስለሚችሉ ቤት ውስጥ በሚጠቀሙበት ሰዓት እንዳይቸገሩ እዚህ ጋራ ሶኬት መስመር አልነበረም፣ ግን እኛ ሶኬት መስመር እዚህ ጋር ስበን አምጥተናል ማለት ነው። እንደምታዩት ሁሉ መደርደሪያ ያለው ከላይ ቡፌ ያለው ማለት ነው። ይሄ ደግሞ ውበት እንዲኖረው ብቻውን ክፍት አድርገናል ማለት ነው። አሁን ቀጥታ የምንሄደው ወደ ኮሪደር ሲሆን የልጆች ክፍል አለ። መኝታ ክፍሎች፣ የልጆች መኝታ ክፍል፣ የአዋቂ መኝታ ክፍል አለ። ባዝሩሞች አሉ፣ ቶይሌቶች፣ ሁሉንም አሳያቸዋለሁ። ይሄ ኮሪደሩ ነው። ያው እዚህ ላይ ብዙ ለውጥ አላደረግንም። ካቢኔቱን ሰራን፣ እንደገና ቦርድ ተገጥሞ ደግሞ ስፖት ላይቶች አደረግን ማለት ነው። ይሄ ኮሪደር ስለሆነ ያው መንገድ ለማመላከት በተመሳሳይ ርቀት በሁለት በኩል ስፖት ላይቶች አድርገናል ማለት ነው። የልጆች ክፍል ላሳያችሁ ነው፣ ወደ ቀጣይ እንሄዳለን። ይሄ የልጆች ክፍል ሲሆን ያው በር ተገጥሞለታል። ሙሉ ፊኒሽንጉ ሴራሚኩ ሁሉ ተነጥፏል። ሁሉ ነገር የሰራ ነው እንዳልኳችሁ እኛ ነን። እዚህ ጋር የጫማ መደርደሪያ አለ፣ የመጽሐፍት ማንበቢያ አለ፣ የመጽሐፍት መደርደሪያ አለ፣ ይቅርታ፣ የልጆች ማንበቢያ ጠረጴዛ፣ ወንበር አላቸው። ኤቭሪቲንግ እዚህ ውስጥ ያለው እኛን የሰራ ነው። አልጋ አለ፣ 1 ሜትር አልጋ አለ ለልጆች። እዚህ ጋር ደግሞ መልካቸውን የሚያዩበት መስታወት እንዲሁም ደግሞ ቡፌ አለ ማለት ነው። እንዳልኳችሁ አልሙኒየም ቲዩብ ላይት ለሁሉም ክፍሎች ተጠቅመናል። ቀለል ያለ ደግሞ መብራት ተጠቅመናል ማለት ነው። ሁሉንም መስመሮች እኛንን የሰራናቸው ተቀያያሪ ከለር እንዲኖራቸው አድርገን የገጠምነው። እዚህ ጋራ ሶኬት አለ፣ አንድ ሶኬት አድርገናል። እዛ ጋራ ደግሞ ሶኬት አልነበረም፣ ግን የማንበቢያ ጠረጴዛ ስለሆነ ላፕቶፕ ሊጠቀሙ የተለያየ ነገር ስልካቸውን ሊሰኩ ስለሚችሉ እዛ ጋራ ሌላ ሶኬት ስበን ወስደናል ማለት ነው። ያው እንደ ሌሎቹ ክፍሎች በአልሙኒየም መስኮት ጥቁር አልሙኒየም ተጠቅመን መስታወት ሰርተናል ማለት ነው። ወደ ቀጣይ ክፍሎች እንሂድ። እሺ፣ ወደ ቀጣይ ክፍሎች ደግሞ ስንሄድ አሁን ብዙ እዚህ ጋራ የቦታ ለውጥ የግድግዳ አፍርሰን የሰራንባቸው ሁኔታዎች አሉ። እዚህ ጋራ ይሄ በር የዋና መኝታ ቤቱ በር ሲሆን በሩ የነበረው እዚህ ጥግ ላይ ነበረ ኮንዶሚኒየሙን ሲረከቡ። ግን እኛ እዚህ ጋራ ካቢኔት ስላደረግንና በውስጥ በኩል ደግሞ ለመኝታ ቤቱ ቁምሳጥን የምንጠቀምበት ቦታ ስለሆነ በር ሊይዝብን ስለሚችል በሩን ሙሉ በሙሉ ነቅለን እዚህ ጋራ 40 ሳንቲም ያክል ግድግዳ በመገንባት እዚህ ጋራ ደግሞ 40 ሳንቲም ያክል ግድግዳ በማፍረስ በሩን ወደዚህ ሽፍት አድርገን ገጥመናል ማለት ነው። እዚህ ጋራ ደግሞ የምታዩት ሽንት ቤቱ እዚህ ጋር ድረስ ብቻ ነበር። ይሄ ግድግዳ እዚህ ድረስ ብቻ ነበር። ይሄ ግድግዳ ወደ ውስጥ የገባ ነበር። ያን ግድግዳ በማፍረስ ይሄን ወደዚህ በማስጠጋት ሁለት ቦታ በማካፈል ይሄኛውን ለኮመን ባዝሩም ለሚመጣ ሰው ለልጆች እንዲጠቀሙት፣ ያኛውን ደግሞ ለማስተር ባዝሩም ሁለት አድርገናል ማለት ነው። ይሄ በጣም የሚያምር ስራ ነው።
ላሳያችሁ። ይሄ አንዱ ባዝሩም ሲሆን አነስ ያለ ክፍል ስለሆነ ክፍሉ መቀመጫውን እንዲህ ዲያጎናል አድርገናል። ይሄኛው የሻወር ቦታ ነው። እዚህ ጋራ ደግሞ የእጅ መታጠቢያ ሲንክ አድርገናል ማለት ነው። ሙሉ ሴራሚክ አድርገናል። መሬቱን አድርገናል። ዋተር ፕሩፍ ሰርተናል። በሩንም በዚህ መልኩ ገጥመናል ማለት ነው። ወደ ቀጣዩ ስንሄድ ይሄ ማስተር ቤድሩሙ ነው፣ ዋና መኝታ ቤት። እዚህ ጋር እንደምታዩት 90 ሳንቲም በር ገጥመናል። ግን እዚህ ጋር ዲዛይኑን ስንሰራ የሄድንበት መንገድ ምንድን ነው? እዚህ ጋር 40 ሳንቲም ስለሆነ ግድግዳውን ጠጋ ያደረግነው ቁምሳጥን ሙሉ በሙሉ ብናደርግ ቢያንስ የቁምሳጥን ዴፕስ እስከ 60 ሳንቲም ስለሚሆን በሩን ይይዝብናል ብለን በማሰብ በሩ ሲዘጋ በዚህ መልኩ የጫማ መደርደሪያ እንዲሆን፣ በሩ ሲከፈት ደግሞ በቂ ቦታ እንዲኖረው ሻርፕ ሆኖ እንዲያልቅ አድርገን ሰርተናል ማለት ነው። እዚህ ጋር እንደምታዩት ቁምሳጥን አለ። የአዋቂ ቁምሳጥን እንደዚህ በፑሽ በተን ይከፈታል። አሁን ለጊዜው ያው የምንሰራባቸው ልብስ ሰራተኞች አስቀምጠዋል። እዚህ መሳቢያዎች አሉ። እዚህ ልብስ መስቀያ፣ ሸሚዝ መስቀያ አለ። እዚህ ሌላ ለብርድ ልብስ ለአልጋ ልብስ የሚሆን በሳይዙ ተለቅ ያለ አለ ማለት ነው። ከዛ ይሄኛው ደግሞ በዚህኛው ላይ ደግሞ የምታዩት መደርደሪያ ነው። ለጊዜው ያው እቃችንን ስላላለን እዚህ ውስጥ ብዙ እቃ አለ። ይህም ልክ እንደዛው የብርድ ልብስ የተለያየ ነገር ማስቀመጫ ይሆናል። እዚህ ጋራ ከሳሎኑ ጋር ተመሳሳይ አንድ ቲም የሆነ WPC ተጠቅመናል። ይሄ እዚህ ጋራ የምታዩት ከሰማችሁት ግድግዳ አይደለም ቦርድ ነው። ቤቱ ሲሰራ በዛ በኩል ኮለን አለው፣ የቤቱ ኮለን አለ። ስለዚህ አልጋውን ስንጠቀም በአንድ በኩል ቋሚ ኮለን ኖሮ በሌላ በኩል ደግሞ ከሌለ ባላንሱን ስለማይጠብቅልን ባላንሱን ለመጠበቅ እዚህ ጋር ያለውን ኮለን ለማምጣት ያኛውን ስንሰራ መሬት ላይ እንዳይበሰብስ ሁለት ስቴፕ ወይም ሁለት ኮርስ ብሎኬት ተጠቀምንና ዞኮሎ ካዞርን በኋላ ከላይ ያለውን በቦርድ ኮርኒስ በሰራንበት ማቴሪያል ሰራ ነው ማለት ነው። ከዛ በኋላ እንደዚህ WPC አልብሰን ሳይሜትሪካሊ በሁለቱም በኩል ባላንስድ የሆነ ነገር ለማድረግ ሞከርን። አልጋ ራስጌ ጋር ስበን መስመር አምጥተናል። ኮመዲኖ ጋር ኤሌክትሪክ ሶኬቶች አድርገናል። ይሄንን አልጋም ታፕሴሪያሉን ሙሉ ነገሩን እኛንን የሰራ ነው። የራስጌ ቡፌዎች አሉት፣ ኮመዲኖዎች አሉት። በተረፈ እዚህ ጋራ እንደምታዩት ወንበር አለ። እዚህ ጋራ ደግሞ የመልበሻ ጠረጴዛ አለ። ሲምፕል የሆነች ከግድግዳ ጋር የምትያያዝ የመልበሻ ጠረጴዛ አለች። ያው እንዳልኳችሁ እዚህ ጋራ መስኮቶች አሉ። በአልሙኒየም ነው ሁሉንም ቤት የሰራ ነው ማለት ነው። ኮርኒሱን ካያችሁት አልሙኒየም ቲዩብ ላይት ተጠቅመናል። አምፖሉንም ከልጆች ክፍል ጋር ተመሳሳይ አይነት አምፖል ተጠቅመናል ማለት ነው። እዚህ ጋር ሶኬቶች፣ መብራቶች አሉ። ይሄ የምታዩት ማብሪያ ማጥፊያ ለወደፊት ቤቱ ቢጨልምባቸው እንኳን እዚህ ጋር አምፖል እንዲጨምሩ አድርገን መስመሩን ዘርግተን ስዊቹን አድርገን ጀስት አሁን ለጊዜው ትተነዋል ማለት ነው። በዚህ መልኩ አለ። እዚህ የምታዩት ሶኬቶች ናቸው። ይሄ ቅድም እንዳልኳቸው ቲቪ እዚህ ጋር ቢያደርጉ ፍላት ስክሪን ነገር ከግድግዳ ጋር ያስሩና የዲኤስቲቪ ለዲሽ የሚሆን መስመር እንዲሁም ደግሞ ሶኬት አድርገናል። እዚሁ ጋር ገመዱ ያልቃል ማለት ነው። ይሄ ሜትር ከ80 አልጋ ሰርተንላቸዋል ማለት ነው። ይሄ ቤት ሲሰራ አሁን እዚህ ጋራ ሌላ ግድግዳ ነበረ። ይሄ በረንዳ ነበር። ይህም በረንዳ ግድግዳው እዚህ ጋር የነበረውን ግድግዳና ተንሸራታች በር ቶታሊ በማፍረስ ቤቱን አስፍተነዋል። ስናሰፋው ደግሞ ወደዚህ የነበረውን የበረንዳው ኤሪያ ላይ የነበረውን ግድግዳ ደግሞ ይህንን በማፍረስ እዚህ ጋራ በር አውጥተናል ማለት ነው። ሁለተኛ ቶይሌት ያልኳችሁ ይሄንን ነው። እሺ የማስተር ባዝሩሙ ይሄንን ይመስላል። ለማስተር ቤድሩሙ እንዳልኳችሁ እዚህ ጋራ በረንዳውን ቆርጠን ነው በር ያወጣ ነው ማለት ነው። ሙሉ ሴራሚክ ግድግዳውን አልብሰናል፣ መሬቱን አንጥፈናል፣ ዋተር ፕሩፊንግ መሬቱን ሰርተናል። ሙሉ ውሃ ስራውን የሰራ ነው እኛ ነን። እዚህ ጋራ እንደምታዩት ሲንክ አለ። ቤቱ አነስ ያለ ስለሆነ ሚዲየም የምትባለውን ሲንክ የተጠቀምነው ሃይ ኳሊቲ የሆነ ጎልድ ድራገን ነው WCU ሲንኩ ማለት ነው። እዚህ ጋራ ሻታፍ እንደምታዩት ለመታጠቢያ የተጠቀምነው አለ ማለት ነው። ኳሊቲ ዕቃ ነው የተጠቀምነው። ይሄኛው ደግሞ ሚላኖ የጣሊያን ቦይለር ነው የተጠቀምነው። ይሄኛው ቦይለር ለሁለቱም ባዝሩሞች እንዲያገለግል አድርገን መስመሩን ሰርተናል።
ይሄንን ራሱን ቦይለሩን ደግሞ ለኪችንም ተጠቅመናል ማለት ነው። እዚህ ጋር የሻወር ቦታ አለ። በጣም በጥራት ነው የተሰራው። እዚች ጋራ ለሲንኩ ሰው ሲጠቀም ለፂም መላጫ አድርገናል ማለት ነው። እዚህ ጋራ ስዊቹ አለ። በተረፈ ይሄኛው ቱቦ ቤቱን ስንረከብ ይሄ ቱቦ የነበረበት ቦታ እዚህ ጋራ ነበረ። ዋናው የፍሳሽ መውረጃ ማለት ነው እዚህ ጋራ ነበር። ይሄንን በሌሎች ኤልቦዎች በመጠቀም ዳር አስይዘነዋል ማለት ነው። አሁንም አልሙኒየም ክላዲንግ ይቀረዋል። እስቲ ወይ እሱም በሌላ ቪዲዮ የሚቀረውን ነገር ማሳየት እንችላለን።